አስከሬኑን በጣም ባሳየን ፎቶግራፉ ከሞተ በኋላ በጥይት ምን ያህል መቱት። ሌት እያወጡ ሚሉት እንግዲህ ገርፈው 3 ቀን አይሞቱም ማለት ዝም ይላሉ። እንግዲህ ሊድን ሲብል መጥተው ከቁስል ላይ ለመጨረሻው በርፌ ወቅተው ነው የገደሉት። ዳባት እዚህ ተጣልተው ቂጣ ቋጥረው ዳባት ነው የነበረ ፍርድ ለማግኘት። አዎ ከዚያው ጎንደር ነው የነበረ። አይ ተከታታይ ምላሽ እኮ የታወቀ ነው። የተለየ ነው። ምንድነው ግን ባዶ 5 ባዶ 6 ምናምን ኮድ ነው። ኮድ በቃ እነሱ የሚጠቀሙበት ረሻ ደብዳቤ ጽፈው እንደሚጠብሳችሁ ብለው ላከላቸው። ከዚህ ከተማ ሆኖ የወፍ አርግፍ የወረዳ ሙሉ እስር ቤት በመኖሩ እናውቃለን። ይሄ አካባቢ እስር ቤት ነው ነበር። አዎ እስር ቤት ነው ነበር። ባላባቱን አጥፍተው ሴቱና መሬቱን ብቻ ነው የፈለጉት ወያኔ ለወልቃይት። ታስራለህ አንተ በጣም ያስደስታል እንጂ በጣም ደስ የሚል ነው እንጂ ደስ ብለናለን እንጂ ምን ስራለን ምን ዘንቢል አላዝነ ማንማ ልናይ ለአይናችን ደስ ስላለን መተን ያለን እነ ልጃለም ታየደገና ታላቅ ተራርቆት በጣም ተላቆች የነበሩ እያሰሩ በቃ ድግን የሚባል ሀገር ወስደው እዛስ ታስረው ነው የሚሉት። ከዛ ገደሉት። በቃ የት እንደገደሉት አይታወቁም። ለኛ ስንጠይቀው ምን ይላሉ? ታስረው ነው ያሉት። ታስረው ሊመጣ ነው ታስረው እስሮ ፈጅተው ሊመጡ ነው የሚሉ ለኛ ስጠይቅ ቤተሰብ ሄዶ ራሱ አስከሬኑ አይቶት አናቆምን ያለ ለምሳሌ ያለበት ምክንያት በቀል እርምጃ ሊወሰድ የሚችሉ አሁንም የኔ ነው ወንድሜ ነው ብለህ አንተም ማንሳት አትችልም። አናቆም ብለን እኛ ራሳችን እስከ 11 ሰዓት ነው የቆየ። ስንት ሰው ተገሏል፣ ስንት ሰው በቃ ተደብድቧል። እዚህ ማለት ነው እኛ የምናውቃቸው ወጣቶች ግፋቸው ምን ያህል እንደሆነ ለወልቃይት ህዝብ መቀጣጫ ብለው አስከሬኑን በጣም ባሳየን ፎቶግራፉ ከሞተ በኋላ በጥይት ምን ያህል መቱት። ይሄ 2004 አዎ የዛሬ 6 ዓመት ማለት ነው። ዛሬ እንግዲህ 2018 ማለት እንግዲህ ያው ወደ 10 ምናምን 2 ዓመት እየሆነ 14 ዓመት እየሆነ ነው። 14 ዓመት 2014 ያለ ነው ግፋቸው። አሁን ከገደሉ በኋላ ፀሐይ ላይ መቀጣጫ ምክንያቱም ወልቃይት ህዝብ እንዲማርበት ማለት ነው። ቤተሰብ ሄዶ ራሱ አስከሬኑ አይቶት አናቆምን ያለ ለምሳሌ ያለበት ምክንያት በቀል እርምጃ ሊወሰድ የሚችሉ አሁንም የኔ ነው ወንድሜ ነው ብለህ አንተም ማንሳት አትችልም። አናቆም ብለን እኛ ራሳችን እስከ 11 ሰዓት ነው የቆየ። 11 ሰዓት ግን ፈቀዱ። ቀበሩ ተባለ። ያው ቤተሰብ ማለበት ያው ወዳጅም አለው እንዲቀበር ተደርጓል ማለት ነው። ይሄ ትላንት ታሪክ ነው። ይሄ አንዱ ማሳያ ነው። እንደ ወንድም አይነት በጣም ብዙ ወልቃይቴ ጠገደቼ በጣም ብዙ በየቦታው እንደተገደሉ አይጠፋሉ። አሁን እሱ ወንድማችን ራሱ መርዶ እንዳንናገር ብለን እኔ አውቃለሁ በሞቱ ወንድሞቼ ያውቃሉ። እናታችን እስከ 2014 ነበረች አልተናገርነው ወያኔም ስለነበረ 13 መርዶ አልተነገረም። ለውጥ በኋላ 2014 ግን መርዶውንም አገወሩንም ሁሉ ተስካሩን ባንድ ላይ ያደረግነው እንግዲህ ዳንሻ ላይ ነው ተገድሎ እዚህ መናገራችን እንዳትሰማ ምክንያቱም እናቱ ናት ከተባለች እናቱ መልስ አንድ እሱ ነው። ሁለተኛ ደግሞ የሚፈጠረው እንግዲህ አይታወቅም። ምክንያቱም ብዙ ነገር ወርቷቸው ስለአለፈ እዚህ ደግሞ ቤተሰብ ላይ ጉዳት ሊያደርሱ ይችላሉ። አሁን መጨረሻ ይህንን ነፃነት ስታይ ይህንን እስር ቤት ልማት ሲሆን ይህንን መንገድ ስታይ አማራዊ ማንነታችን ተመልሶ ስታይ የወንድምህን ሞመት የወንድምህን መታገል ፍሬ እንዳፈራ ይታያል ብያስ ትልቁ ነገር እኮ ይሄ ነው። አሁን ሰው ሁሉ ኃላፊ ነው። ቆሞ የሚቀር ነገር የለም። አንድ ሰው የጀመረው ነገር ሌላው እየተከተለ መስራት አለበት። ስለዚህ እነሱ የጀመሩትን ነገር ሌሎች ገብተው በማንነት ጉዳይ ተነኮርኔል ደመቀ ባሉበት ሌሎችም ባሉበት ተግባራዊ ይሆናል። በወጣቱ ድጋፍ በህብረት ነው። ህብረት ስለነበረ ነው አሁን ይሄን ነገር የመጣው። ሌላውን ድጋፍ አሁን መሆን ያለበትም በአንድነት አሁን የመጡ ያሉበትም ምንነጣጠል ከሆነ አሁንም ክፍተት እየሰጠን ራሳችንን የምንጎዳው። አሁን በፊትም ክፍተት አግኝተው ነው መጣው እንደዚህ ያደረጉ እንጂ ወልቃይትን ባላ ያውቁትም። ስለዚህ ይሄ ልማት አሁን ደግሞ የነሱ ውጤት ነው። አሁን ስለኔ ወንድም ሞት አይደለም
ታርክ ሰርቶ ስላለፈ ልጆቹም ሌሎችም የመሰረተ ልማቱ ተጠቃሚ የሆኑ ስለሆነ ሌላው እንደዚህ ተቀብሎ ማስቀጠል አለበት። ከዚህ በለጠ ደግሞ እየተቀደደን ያለ መስመሩ አስፋልት ሊሆን ይችላል፣ ኮብልስቶን ሊሆን ይችላል። ውሃውም ሌላው ከገባለት በቃ ቢፈልገው መጨረሻ ውጤት ይሄ ነው። ሳታገኝ ስትቀር ነው እንዴ ለማን የታገልኩት የምትለው። የኔ ነገር ስታይ የጥንት ከተማ ደግሞ መልሳ የታደሰች በፕላን የተሰራ ስለሆነ ታሪኩም ሳይጠፋ አጠቃላይ የወፋ እርግፍ ወልቃይት በጣም ጥሩ ደረጃ እንዳለች ይታየኛል። በትሪታሽ ተሰርቶ ያለ ኮብልስቶን ክብረ አብ በነበርበት ሌሎችም አሁን ታምራት የሚቀጥሉት ያለ ስራ በቃ የተያያዘ እየሄደን ያለ ልማቱ ወጣቱ ተወልዶ ያደጉ ናቸው። እነ ታምራት ዋላቸው እንደ ክብረ አብ ወጣቶች ናቸው። በእኛ እድሜ እንዲያም ይበልጣቸዋል። ግን ያላቸው ወኔና ታሪክ በጣም ከፍተኛ ነው። ጎንደርም ነበርኩኝ። የዛን ባህል ነው እዚህ ያየሁት። ይሄ የተደረገው ግን ከዚህ ከለውጡ በኋላ ነው አይደለም። እንደዚህ አይነት ልታረግ በአማርኛ እየጨፈርክ ሄድክ ትቀጣለህ። አንድ ጊዜ እንደዛ አድርገው አጋጣሚ ሌላ ቦታ ነበርኩ ነው መጣው እንደዚህ በጥምቀት እዚህ ዋልኩኝ እና ትግርኛ ይዘፍናሉ ሌሎቹ እነዚህ ልጅ ኃይል ምናምን ይባሉ። ሌላው ወጣ ደግሞ ለጋውሾ እያለ ይሄዳል። አሁን ልገቡ አስቆማቸው እዛ ለጋውሾ እንደታ አቆም እንዳለ ወጣቱ ደግሞ አሁን ማን ይምጡ ሁሉ ስለበዛባቸው በቃ ዝም ብሎ ተዋለ። አንዳንድ ትልቅ ሰው ጣልቃ ገብቶ ባንዲራው እንደምታው የኢትዮጵያ ባንዲራ ልሙጡን ተደረገ። እነሱ የውሃት ባንዲራ እንዲሆን የሚፈልጉት በቃ ፍትጋ አይሆንም። በቃ አማራጭ ስለሌለ እንግዲህ ያው ታወት ስለሆነ ወደ ቅጥር ግቢው እንዲገባ ተደረገ። ካገባ በኋላ ዘፈኑም በአማርኛ በምናምን ሰው ወጣቱ ከዘፈነ በኋላ ተበትኖ ሄደ። ከጊዜ በኋላ እንግዲህ እነማን ናቸው እንደዚህ የሚያደርጉ ተብሎ ተለቅሞ ይታሰራሉ። የተለመደ ነው በጅምላ አሁን ሲበዛበት ሰው ዝምትልና ከነዛ ግን ቀነኛ አስረ መቀጣጫ ታደርጋለህ። እስከዚህ ነው የነበረ። አሁን ወደ መጨረሻ ልምጣል። አሁንም ድጋሜ እዚህ ተከዜ ዳር አሉ ልንገባንም በጉልበት ዳግም ባርነት እንፈልገዋለን ህዝቡ መልሰን ረግጠዋለን እያሉ ነው። ምናልባት ለወጣቱ ከሆነ ምናልባት ለትግራይ ህዝብ ምናልባት ለትግራይ ወጣት የሚሰማ ከሆነ የምታስተላልፈው መልእክት ካለ? አንደኛ ሙከራ ነው የሚያደርጉት። ትልቋ ኢትዮጵያ ተሰጧቸው በአግባቡ ያላስተዳደሩ አሁን እንግዲህ ከምንድን ባላ አባባላል ከወደቁ በኋላ መፈረጋል ለመላላጥ ነው የሚባለው። ስለዚህ ጊዜ ባይፈጁ ወይ ትግራይ ወጣትም ባያስፈጁት። በተለይ አሁን የቲፒኤልኤፍ አባላት ናቸው ሁሉ የሚያደርጉት ያለ እንጂ የትግራይ ህዝብ አብዛኛው እናውቀዋለን። ወታደር ስለነበርኩ በኢትዮ ኤርትራ ወታደር ነበርኩ። የትግራይ ህዝብ ያለውን ኑሮም አውቀዋለሁ፣ ስሜቱን አውቀዋለሁ። ወልቃይት ራስ የሚያውቁ ሰዎች አሉ። በግድ በስሜት የሚቀሰቅሷቸው እንጂ ስለ ወልቃይት ኢትዮጵያ የሚለው ካልሆነ በቀር ወልቃይት የማያውቁትም። እነዚህ ግን አሁን ቅድም እንዳሉት አባቴ መሬቱ ነው የሚያስደበድበን ያሉት ያለዚህ ቦታ መኖር አትችሉም ነው የሚሏቸው። ስለዚህ ትግራይ ስለሆነ አይደለም መኖር የሚችል ነው። ኢትዮጵያ ነው ሰላም ከሆነ መኖር ይችላል ከኛ ጋር ምንም አይደለም። እንኳን አንድ ዘር ሆነ አማራም ሆነ ትግሬም ሆነ አማራም ሆነ ትግሬም ሆነ ዘሩ አንድ ነው። ሰው በፖለቲካ እየለያየው ነው እንጂ ስለዚህ እነሱ ሲያከሩ ደግሞ እኛም ራሳችን መሆን እንችላለን እንጂ ከእንዳው በፊቱ ደብድባቸዋለን እንቀጣቸዋለን የሚለው እሳቤ ካሁን በኋላ አይቻልም። ስለዚህ ያለው የትግራይ ወጣቶች ቢሆን አባቶች ዘለ አባቶች ነው መሸምገል አለባቸው፣ ተው ማለት አለባቸው። ካሁን በኋላ ቲፒኤልኤፍ ኃይል ወልቃይት መጣው ወይም ኢትዮጵያ ስልጣን ወጣ ያስተዳደር ማለት ዘበት ነው። ከዚያ አትሻገሩም ነው በቃ በኖርማል የሆነ ሰርቶ ሊበላ የሚችል ልክ ድሮ እንደሚሰሩት ድሮ በዚህ አይደለም የሚመጡ የነበሩ በሌማሊ ማርገው ሞራ ገብተው ለማንኛውም ሰራተኛ የጉልበት ሰራተኛ ሰርተው መልሰው ሀገራቸው ነበር የሚሄዱ። አሁን ይሄ መንገድ ከተጠረገ በኋላ በአቋራጭ ይመጣሉ፣ ይሰራሉ፣ ይሄዳሉ። ከጊዜ በኋላ ነው የኔነትን የመጣ በቃ ሌላውን እየደፈጠን ሙሉ በሙሉ ለመቆጣጠር በቃ አማራ የሚባል ነገር የለም እዚህ። እኛ የምንፈልገው የኔ ወልቃይት ሴቶቹ እንጂ ወንዶቹን አንፈልግም። እኔው ስሜቴን ውስጤን ማንም ሰው ሊቀይረው አይችልም። ፍላጎት ከሌለኝ አሁን እንደገና ብፈጠር ትግሬ ላይ አድርጌ አይችልም። አማራ ነኝ እንደገና ሌላ ብሔርም ሊሆን አልችልም። እኔ ግን በተከባብረን አብረን በጉርብትና መኖር እንችላለን። ሰላም ከሆነም ሰርተው ሊሆን ይችላል። እኛ ጋር ማንም የሚከለክል ሰው የለም። በጉልበት አሁን ባለ መጥቻ አድርጋለሁ የሚል ከሆነ ግን ስህተት ነው። በተለይ የትግራይ ወጣት ከ1 ሚሊዮን በላይ ነው አለቀኝ ባሉ እኛ እንደምንሰማ በወሬ። ስለዚህ አሁን ዳግም ይሄን ያልወጣት ለማስፈጀት ከሆነ እንቢ ማለት መቻል አለባቸው። ይሄ አንዳንድ ጊዜ እያለን የሚሰማን ሰው ጠፋ እንጂ እኛ ካሁን በኋላ የምንፈልገው ነገር የለም። ራሱ ቲፒኤልኤፍ የሚባል ራሱ ለማዳን የሚሰራው ስራ እንጂ እኛ የትግራይ ወጣት ሞራል ሞቶ ነው ያለ መልማት ነው የሚፈልገው የሚል አንዳንድ የሚያወሩኝ አለ። እኔም ፖለቲካው ነው እንጂ ምንም ነገር የለውም። ተሻግሮ መሬትም ግዛትም እንደሌለ የለውም ያውቁታል። ለማንኛውም ሰው ግን መኖር ይችላሉ። ሰላም እስከሆነ ድረስ መኖር የሚችሉት ከኛ ጋር እስከተስማሙ መኖር የሚችሉ እንጂ ከኛ ጋር እኛን እንደፍጥጠው እንኖራለን ማለት ዘበት ነው። ካሁን በኋላ አይቻልም። ህፃኑ ሁሉ ነው የነቃው። እሾ አሁን ጋሬጣ ያለበት ዘለ ትገባለህ አትገባም። በቃ ገጠሩም በለው ከተማው በለው አንድ ሆነ። አሁን እነሱ የተከላከለ ያለ የተከዘዘ የሚባል አለ። አሁን እዛው ግንባር ላይ አለ፣ ሌላውም አለ። እነሱን ረግጦ የሚመጣ ኃይልም የለ። ከመጣም
ሁሉ ተባብሮ ያለውን ይዞ መመከታቸዋል። ምን አለ ብሎ ይመጣል። ምን ቀረብ ብሎ ነው የቀረበው ነገር የለም። እኛ አልሄድንባቸውም። አምጡ የቀረብን ነገር አላልናቸውም። እኛ ያለነው ባድማችን ላይ ነው። አንለቅም ነው ያለኛ ባድማችን በግድ ልቀቁ የሚል ከሆነ አንለቅም ነው። የትም አንሄድኛ። እንደ ኢትዮጵያ አስቡ፣ እኛም እናስባለን። በሰላም አብረን መኖር እንችላለን። ከዚህ ውጭ ግን ደፍጥጦ አሁን ወደ ትግራይ ያስገባሉ የሚል ሀል ካለ አንገባም ነው። እኔለን አሁን ሰላም አግኝተናል። ሰርግ ላይ እንኳን እንዳንጨፍር ስንት ነገር መከራ ነበር። ጥምቀት ራሱ እዚህ ጥምቀት እኮ 1 አመት ተዘግቷል። ምክንያቱም ዘፈን በአማርኛ እንዳታዘፍኑ አንድ ነገር እንዳትጫወቱ ምናምን ብሎ ተብሎ አንድ ቀን ጥምቀት ራሱ ከዚህ ተዘግቷል። እኛ ማለት ነው ልብስ ደግሞ ራሱ ለምንድን ነው ይሄን ልብስ የለበሽ ብሎኝ አንድ ቀን የሆነ ፖሊስ ማለት ነው ለምንድን ነው ይሄን ልብስ የባንዲራ ልብስ ለብሼ ነበር ምንድን ነው ይሄን ልብስ ሲለኝ ፈርቼው ማለት ነው ይሄንማ የማርያም መቀነት ነው ምናምን አልኩት። የኢትዮጵያ ባንዲራ የኢትዮጵያ ባንዲራ ነው አልኩት። እዛ ይሄን ሽርጡ ታዲያ ለምንድን ነው ሽርጡ ያደረከው ስለው ይሄን እኮ ተጋዳይ ነው ምናምን አለ። የታጋይ ይሄን ለዛ ምልክት ነው አለ። እኛ በዛ ሰዓት ስለምንፈራይ ነበር ደግሞ ብዙ ያው እንፈራቸው ነበር። ምክንያቱም ታሰራለን ብዙ ነገር ስለነበር ምንም ማድረግ አንችልም። ያ ሁሉ ዘመን አልፎ ይሄንን በማየት ደስታሽ ይሄን በዚህ እንኳን በዚህ መንገድ በጣም ደስ ብሎኛል። አሁን አየህ እኛ ቤት ክራይ እየተቀመጥን በታች ወርደን ብዙ እየተንገላታን ነበር። ምክንያቱም አሁን በዚህ ደግሞ እኔ ቤቴ ከዚህ ነው ተመቷል እንትን ብሎ ተጸርጎ እንደዚህ ብሎ ደስ ብሎኛል። አስርቼ ወደ ቤቴ ልግባ ብዬ ለማየት ነው የመጣው ወደዚህ። አሁን አረ ምን ነው ስትሉም ተቆጥሮ አያልቅም። አሁን እንትን እየነኝ እንጂ ማን ነው የታሰሩ? እንደው እሳቸው የታሰረ ሰው መጠየቅ ይቻል ነበር በዛ ጊዜ እዚህ ሲታሰሩ ለማየት አያሳዩም። ዋው እስሬት በዛችን ነበረች። በሙሉ ወታደር ከዚህ ነው ወታደር ሳለ ወደ እስር ቤቱ ምን አንዱ ሰው አይዘልቅም። እንግዲህ ከዚህ ነው ጎድሎት ወን ደግሞ ታስሮ ነው የወሰዱት አይታወቁም። በቃ ግህን የሚባል ነበረ። በዚያ ግህን በረሃ ነው። ጫርቆ በዚያ ግህን የሚባል ነበረ በረሃ ነው። በዚያ ነው የሚወስዱት። በዚያ ወስዶት ጎድሎት ነው ታስሮ ነው አይታወቁም። አለ ነው የሚሉት እነሱ ሙቶ አይል አለ ሲጠይቅ ቤተሰብ አሉ ይመጣሉ እያሉ ከዛ አረ መጨረሻ ምን እና እንግዲህ ከዚህ ሁሉ መከራ ወጥቶ አሁን አካባቢው ነፃ ሆኗል። እንግዲህ አሁን ደግሞ መልሰን ወደ ጎንደር ተመልሰን ወደ ቦታው ጌታ አይደል የሱ ስራ ነው እኮ ወደ ቦታው ተመለሰ። አሁን እኔ በዚያ እንትን ብለን ከሰፈራ የሚባል በዚህ ትግሬ ጋር ነበርኩ በዚህ በዳንሻ ገጥ ከዛ ሂጄ አሁን ምን አሉ አይ ጊዜው ነው እኮ እንጂ አይ አልኩኝ ጠላ እየጠጣን ጊዜው ነው እኮ እንጂ ጎንደር ነበር። አሁን ስንት ሰፈራት ስንት የትግሬ መጥቶ እዚህ በረሃው የኛም በረሃ የወልቃይት ጠገዴ በረሃ እዛችሁ አልኩት። የቀፍታ የወልቃይት ጠገዴ በረሃ እዛችሁ አልኩት። አይ እኛማ የራበ ስናበላ የተጠማ ስናጠጣ ነው የነበርነው እንጂ እንደናንተ አገር አልወረድንም ብዬ እነሱ ጠሉኝ። በቃ ዝም ብለው ከዛ በኋላ መሬት የኔ መሬት ነበረና እቺ መሬቴስ መስኖ አደርጋታለሁ ስጡኝ ብሎ የኔ መሬቴ በዛ ተጣልተን ስንካሰስ ኡመራ ወስዶ አሰሩኝ። ጊዜ እንተስ ወለቆ እጄ እንተስ የውሉት ተሳብሬ ወጣሁ። አልሞትኩም ወጣሁ። የልጄታ ነገር እንግዲህ ይሄ የሱሬት የነበረ ሲንት የሚጋረፍ የነበረ ሰው እዚህ ነበረ ሱሬት ዝም ብሎ ቀድሞ እንግዲህ ያን ቆርቶ ሱረኛ ሁሉ ቆርቶ እንግዲህ የመዘኛኛ ሆኖ የውል አስፋልት ጎብቶ መራ ሆኖ ጥርጋ ጎብቶ እንግዲህ የጌታ ስራ ዘፈን ስንዘፍን ሰርግ ሆኖ ወይ ክርስትና ስንዘፍን በአማርኛ ነው። አሁን ምን አለ አንድ እንግዲህ ምን አለ
እንግዲህ ዘፈን አንድ ይችላል አንድ ማይችል ገብቶ እንግዲህ ኩርስ ይዞ ቁጭ ብሎ አንተማ ከሆንክ አለው ትልቅ ነው በጣም ትልቅ ነው በየነ ክፍሌ ይባላል ትልቅ ነው የዘገር በቃ ሽማግሌ ሲናገር ማለት ነው አንተማ ተሆንክ የወራራሺ አንተማ ከሆንክ የወራራሺ አንዳቸው ፍታቸው እርሻ ተባላሽ ያለው እንግዲህ አንድ ዘፈን ይችላል አንድ ማይችል ነው እኮ በአማርኛ ነው ነበር እዚህ ስለመሆኑ በደንብ አውቃለሁ መልካም አሁን ደግሞ እንግዲህ ይሄ በፊት ወረው ነው የያዙት አካባቢው በደንብ ተከዜ አይደለ ደንበሮ ነበር ተከዜ ነው ደንበሮ አሁን ደግሞ ድጋሜ ልንገዛችሁ ነው ልንወረው ነው አካባቢው ድጋሜ ልንገዛ ነው ብለው ተከዜ ዳር ይዘው ደግሞ ጦርነት ሊከፍቱ ነው ዝግጅት እያደረጉ ነው እንደው ለትግራይ ሽማግሌዎች ለትግራይ ህዝብ የሚያስተላልፉት መልእክት አለ አይ እነሱ እንግዲህ ያውቃሉ ያወቁ ነው ደንበሩ በደንብ ያውቃሉ ለመውረር ነው እንጂ ደንበሩ መለስ ደንበሩ ጥሶ ለመውረር ሁማራ ዋልካ ለመውረር ሁማራ እንግዲህ እኮ ፍየል ያፈራል ጡት ሰሊጥ ያወቅላል ማሽላ ያወቅላል ለመሬቱ እኮ ነው የሚያስፈጀነ ለኛ እኛ እኮ መሬቱ ነው እንጂ የኛ እነሱ መሬት ሲሆንማ ላይናችን አያዩን ነበሩ በጠቅላላ ላያቸውን አያዩን ነው መሬቱ ነው ለኛ የሚያስማታና የሚያስደበድበን ያለ መሬቱ ነው መሬቱ ለመውረር ነው አሁን ድጋሜ ለመውረር እያደረጉት ያለ ነገር አዎ እንግዲህ እኔ ወልቃይት ጠገዴ አማራ ህዝብ ይታገላቸዋል ደግሞ ተከዜ አይሻገሩትም ብሎ እንግዲህ እየታገላቸው ነው ተከዜ ዘብም አለ መልሻም አለ መከላከያም አለ አዎ እነሳቸው ደግሞ ታሪኩን እየነገሩ እንደዚህ ደጀን ከመሆን ለህዝቡ የሚያስተላልፉት መልእክት ካለ ምክንያቱም እነዚህ ሰዎች ከመጡ ምን አድርገው እንደሄዱ ህዝባችን ያውቃልና እንግዲህ ህዝቡ ራሱ ባርነት መግባት ማለት ነው ራሱ አገሩ ዳጊ ማለት አገሩ እንግዲህ ሀገሩ እንግዲህ የሰው ልጅ ሲወለድ እኮ ቤት ሲሰራ እኮ ለልጁና እሱ ማች ነው እንግዲህ ለሚቀረው ለልጁ ነው እንግዲህ ይሄ ደግሞ ተጋድሎ ደግሞ ለቀሪው ለልጁ ነው ማለት ነው ሰው ኗሪ አይደለም ደግሞ አሁን ተጋድሎ በቀኑ በጣሊያን የሚባል ወራሪ ሞቶ ተጋድሎ ለኛ ውለው አይደል የሞቱ ነፃ ያወጡት ለኛ ለቀሪ ሰው አይደል ብለው ያወጡት የሞቱት ለትግራይ ሽማግሌዎች የሃይማኖት አባቶች ፖለቲከኞች አውቀው የሰከሩ ናቸው እንደው የትግራይ ህዝብ ግን አስተዋይ ህዝብ ከሆነ ሽማግሌዎቹ ከሆነ እሳቸውም ሽማግሌ ስለሆነ ያስተላልፉት መልእክት ካለ አዎ ስማ በደንብ ነዋ እንዳልኩ ለመውረር ነው እንጂ ደንበሩ በጣም ያውቁታል ተከዜ ነው እኛ ደግሞ በዛ አንስተን ደግሞ ጎንደር ደግሞ አባይ ነው ዳርቻችን ጎጃሙ በቃ ደንበሩ በጣም አውቃለሁ እኔ እሰማለሁ ስለምሰማ ነው ይሄ ጎንደር ደግሞ የተከዜ አንስቶ አባይ ነው ዳርቻው የጎንደር ያማራው ሌባ ምን ይሆናል ሌባ እንግዲህ የሰው ጥቅም የሰው በሬ ሊያርድ የሰው ፍየል ሊያርድ እንግዲህ የራሱ አይደለም የሰው ነው ሌት ይሮ እንግዲህ ቢሞት ምን ይባላል ሊወር ሄዶ ሞተ ወራሪ አይደል እነዚህ ደግሞ ወራሪዎች ናቸው ኢቭን ከሚበላውም ሌላ ባዕድ ነገር ያደርጉለታል በምቾት እንዳይበላው ከጉሮሮ እንዳይወርድ እንዲታነቅ አውጥተህ ደግሞ መጥፋት አትችልም ትውጣለህ የግድ አድቀቀህ መዋጥ አለብህ እና እንደዚህ ነው እዛ የታሰሩ አብዛኛዎቹ ይሄ የማንነት ተኮር ያላቸው ሰዎች ናቸው ታሰሩ በዛው በቃ እንደሚታመሙ ሐኪም ቤት ማያዩም ታሞ እዚያ ይሞታሉ በቃ ይመጣል እየተባለ የሚቀር እኔ ራሴ 5ኛ ክፍል ጂኦግራፊ እኮ ተመርቤታለሁ ተከዜው ለከላሳ ይነሳል በጌምድርን ትግራይን ኤርትራን አዋርሶ ወደ ሱዳን ይፈሳል ስለዚህ ያው በትምህርት ደረጃም ይሰጠን ነበር አዋሳኞች አንድ አዋሽ ነው ኢትዮጵያ ውስጥ ሰርኩሌሽን የሚያደርግ እንጂ ሁሉ ወንዞች ጅሮቶች ያው ለምሳሌ ማይጻዳ የምትባላለች እቺ አዳ አኮሮ ሚሏት ነው የምትነሳ ያን አዳ ሀቢ ይባላል ያንን ይሄኛውን እየለየች ወደ ሰዋራ ጊዜ የሚባል ወንዝ አለች ወደ እሱ ትገባለች ሰምጣ ትቀራለች እና ወንዞቻችን ትሬዎቻችን
ቫሊ ያላቸው ደንበርን ለመለየት ከነጻነት ወዲህ በተሾሙት የሀገር ልጆች ነጻነት አግኝተው ስልጣንን አግኝተው ይኸውልህ መሰረተ ልማቱ መንገዱ እንዲዘት አድርገው ከእስር ቤት ወደ ልማት ወደ አስፋልት አይ ምናልባት እሳቸው በዛ ጊዜ ጉዳይ ኑሮት ምናምን ዳባት ሂደው ጎንደር ሂደው ጉዳይ አስፈጽሞ ያውቃሉ? አዎ ሂደን እየተዳነ ሳለው እዚያ ዳባት ስማ ጠለምትን የዳባት አይደለም በጠለምት ይዬ ሄደያ ተዳነ ብዙ ጥሩ ውሳኔ አግኝቼ አገሬን ገብቼ ዛሬን ቆይቻለሁ። ደግሞ እሳቸው እንዳሉት አሁን ከዚህ ቀደም ጉዳይ ኑሮት እዛ ዳባት ሄደው ቢያስፈጽሙ አሁን እዛ ነው ቢሉ አሁን እሳቸው እንደዚህ አይነት ጥያቄ ቢያነሱ ይታሰሩ ነበር ማለት ነው ባጭሩ። ኃይለ ቃል እንዳሁን የምናገረው ኃይለ ቃል ተተናገርኩ ቁጭ በል እዚያ ኑሮው ግን ነው ነበር። ከትግራይ የሚመጡ አሁንም በጉልበት ገብተን እንደ ከዚህ ቀደሙ ልንይዘው ነው ልንቆጣጠረው ነው እያሉ ነው። እሳቸው አሁን እንዳንድ አባት ምን ይመክራሉ? ጉልበት የሚባል አይሞከርም አይገባም። በጦርነትማ ያልቃሉ።